አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይ የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ አንድ ነገር ልንገራችሁማ። ሰሞኑን እንደነገርኳችሁ ያሳለፍኩት ቤተሰብ ጋር ነበረ። ብሎግ እየሰራሁም አልነበረ፣ ቻናሌ ላይም ያን ያክል ቪዲዮ እየለቀኩኝ አልነበረም እና አንዳንድ ነገሮች እቃ በሚያዙ ልጆች ዙሪያ ላይ አንዳንድ ነገር ልበላችሁ። እኔ እቃ ታዝዤ አላቅም። አንድ እህቴ ልዘዝሽ ብላኝ ነበረ። ከዛ አላዘዘችኝም። እንዲሁም ደግሞ የሆነች ልጅ አዝሻለሁኝ ወደፊት ነው ያለችው ኢንሻአላህ። እና እኔ እስካሁን ድረስ ያኔ ይሄን ልላችሁ የቻልኩት ሰርቼ አላቅም፣ እቃ ገዝቼ አላቅም፣ ለልጆች ነው። ይሄንን ግን እህቴ እንደምትሰራ ታውቃላችሁ። ዚነት ኦንላይን ሾፕ ያው ይሄንን ስራዋ እንደምትሰራ ታውቃላችሁ ማለት ነው። የትኛውም ሀገር ላይ በየቦታው እንደምታደርስ አብዛኞቻችሁ ደግሞ ተደስታችሁ በስራዋ እያመሰገናችሁ እናንተ ቀርታችሁ ቤተሰቦቻችሁ ጭምር እያመሰገኗት የምትገኝ እህቴ ነች ማለት ነው። እና አንዳንድ ጊዜ ምን አለ መሰላችሁ ልጅ ይሄ ስራ በጣም አድካሚና ከምነግራችሁ በላይ በቃ የሆነ አለ አይደለ ጀግና ሰው ያስፈልገዋልና እኔ አንዳንዴ እውነቴን ነው የምላችሁ በጣም እሷን በሷ ቦታ ብሆን ብዬ ምናምን አለ አይደል ራሳችሁን እንትን የምትሉት በጣም ትገርመኛለች። ራሴን አያትና በቃ ማሻአላ አላህ ጥንካሬውን ይጨምርላት ነው የምለውና እኛ እዛ ተቀምጠን እሷ ደሴ ትሄዳለች፣ ከደሴ ትመጣለች። በቃ እቃ ለእናንተ እየሰበሰበ እየተዛዘ እቃ ማለት ነውና አድካሚ ነው ልላችሁ የቻልኩት አንደኛ ካርቶን ራሱ ስሰፉ ካርቶን በቃ በጣም ብዙ ነገሮች ነው እቃ ያቃ ሁላ ሲስተካከል ብዙ ነገሮችን በቃ ብዙ እንትኖችን እንቅልፋችሁን አታችሁ ትእዛዝ ስትቀበል እውነቴን ነው የምላችሁ። ሁላችንም ስንተኛ እሷ ቁጭ ብላ የእናንተን ትእዛዝ በስልክ ስትቀበል ነው የምታመሹና ይሄን ልልበት የቻልኩት ስለመሰላችሁ አንዳንድ እህቶች በጣም ስህተት የምትሰሩ ልጆች አላችሁ። አንዳንድ እህቶች ሁሉም እቃ የምታዙባቸው ቦታዎች ላይ የሁሉም ይለያያል። እውነቴን ነው የምላችሁ የሁሉም ይለያያል ስላችሁ ለምሳሌ እኔ በማያቸው እቃ የምታዟቸው እኔ በማያቸው በማውቃቸው ወላሂ ነው የምላችሁ ለእናንተ ተግተው ለፍተው በቃ የተሻለ ነገር ለእናንተ ለማስያዝ የዚህ ቦታ ላይ ያለው እቃ ዲስካውንት ያለበት ነው፣ ቆንጆ እቃ ያለበት ነው ብለው እንዳማራጭ ለእናንተ ተጨንቀው በየቦታዎች ሂደው ነው የሚገዙላችሁ ማለት ነውና ብዙ ልጆች ግን ይሄንን ተገንዛቢ ሳታደርጉ ወይ ብር ያንሳችሁ ሊሆን ይችላል ወይም ያኔ አላቅም ከጎናችሁ ምን እንትን እንዳለባችሁ አላቅምና እቃ አስገዝታችሁ ብር የተወሰነ ልካችሁ ታስገዙና በመሃል የምታፈርሱ ልጆች አላችሁ። እውነቴን ነው የምላችሁ እንደዛ አይነት ነገር አይሰራ። አቅማችሁ የሚችለውን እንዲገዛላችሁ የምትፈልጉትን እቃ ታዛላችሁ፣ በቃ አለቀ። አቅማችሁ የማይችሉትን ነገሮች ግን ማዘዝም አያስፈልጋችሁም። አቅማችሁ መጠናችሁን ብራችሁን ኪሳችሁን አቃችሁ ነው እቃ የምታስገዙት ማለት ነው። ግን እኔ አሁን እንዳልኩኝ እንጂ እሷ ምንም ቦታ የላትም። ማሻአላህ አላህ ይጨምርላት፣ ኢማን ይሞላት። በቃ ለሁሉ ነገር እንደዚህ ሰፍ የማትል እህት ናት ያለች፣ ጀግና እህት ናት ያለች። ግን አብዛኛዎቹ ልጆች እቃ ስታዙ በብራችሁ በአቅማችሁ መጠን ሲቀጥል ደግሞ እቃ ከገዛችሁ በኋላ ይሄን መልሱት፣ ይሄን መልሹ። በእርግጥ ያንን እቃ እኮ ሌላው ሰው ይፈልገዋል፣ ሌላው ግለሰብ ይፈልገዋል፣ ይሄዳል። ግን አንደኛ ልፋት አለ፣ የጉልበታቸው አለ፣ ደክመው ነው ያንን እቃ ከየትም ቦታ ትራንስፖርት አለ። ያ እቃ ቤት እዛ ቪዲዮ ለመስሪያ ሲመጣት ብዙ ትራንስፖርት ወጥቶበት ነው። እውነቴን ነው የምላችሁ እኔ ባይኔ ያየሁት ስለሆነ ነውና የሆነ እቃ እዛ እንትን ሲባል ወደ ስንት ብር የተገዛ እቃ እንደዛ ሲባል እውነት በጣም ነው የገረመኝ። እቃ ስትገዙ ራሳችሁን አቅማችሁን አውቃችሁ ወይም ደግሞ አይ እንደዚህ ነው በቃ ቀጣይ ላይ ይላክልኛል እንደዚህ ሳንቲም አጥሮኝ ነው ማለት እኮ ወግ ነው። ገባችሁ? አይ እንደዚህ ነው። ብዙ ጊዜ ነው በነገራችን ላይ እንደዚህ አይነት ነገር ስራ ነው። ያው ምንም ማድረግ አይቻልም። አንዳንድ ሰው ለማሰናከል የሚፈልግ ሰው ነው ብዬ ነው እንደዛ የማስበው። አንዳንድ ሰው ደግሞ ወይ ከራሱ ችግር ሊሆን ይችላል ከሳንቲሙ ማልሟላለት ብሎ ወይ የሆነ ችግር ኑሮበት ሊሆን ይችላል። ግን መሆን የለበትም። በቃ ከሆነም ደግሞ እናንተ አይ እንደዚህ ነው ቀጣይ ላይ ልጨምር ምናምን ብላችሁ በራሳችሁ የምታስተካክሉት ነገር አለ። ግን አብዛኛውን ሰው ግን እኔ ለምን እንደዛ እንደምታደርጉ አላውቅም። ለሰው ሞራልም እሰቡ፣ ተጨነቁ። አንዳንዴ የራሳችንን ብቻ አይደለም መከተል ያለብን። ያ ሰው እንዴት ሆኖ ነው ያንን እቃ የሚገዛው? እንዴት ሆኖ ነው? ምን ያክል ደክሞ ነው? ምን ያክል ልክ እናንተ እዛ እንደምትሰሩት ማለት ነው አረብ ሀገር እንደምንሰራው እዚህ ያለው እኔ አላውቅም። የሌሎቹ እቃ የሚያዙትን እንዴት እንደሆነ አላውቅም። እኔ ለምሳሌ እህቴ በቃ ቁጭ ሳትል የእናንተን ትዕዛዝ ማታ ቁጭ ብላ ትቀበላለች።
እስከ 8 ሰዓት እስከ 7 ሰዓት ድረስ ሌሊት ላይ ማለት ነው። ያንን ትቀበልና መልሳ ደግሞ ጠዋት ተነስታ የእናንተን ዕቃ ልትሰበስብ ትወጣለች ከቤት ማለት ነውና በጣም አድካሚ ይሄም ከመሆኑ ደግሞ ቤት ይመጣል። ለእናንተ ቪዲዮ ተሰርቶ ነው የሚለቀቀው። ከዛ በኋላ ደግሞ ያ ዕቃ ይታሸጋል፣ ይሰበሰባል። ከባድ ስራ ነው ከምነግራችሁ በላይ ያው ከመዳም ቤት የበለጠ ልበላችሁ። ሰው በራሱ በአገሩ ላይ ሆኖ የተሻለ ነው የማለት ነው እንጂ ከዛ የበለጠ ልፋት አለው። በጣም አልፊ ስራ ነው ማለት ነውና ይሄንን ተገንዛቢ በማድረግ ለሰውን በማሰብ ይሄ ዕቃ ዝም ብሎ ቤት ድረስ አይመጣም። እንደዚህ ተለፍቶበት ነው። አሁን እስኪ የሆነን ሰው ወይም የሆነ ቤተሰቦቻችሁን አባዬ ወይም ወንድሜ ወይም ባሌ እዚህ ቦታ ሂድና ዕቃ ግዛና ሰብስብና ና ቶሎ በሉት እስኪ። በጣም ነው የሚመረሩት። እውነቴን ነው የምላችሁ። ግን እነሱ ግን ለመስራት ስለሆነ የመስራት አላማ ስላላቸው እናንተንም ሳይመረሩ ምንም ሳይሉ መሻአላ በምታዟቸው ልክ እየሄዱ የትም ቦታ ላይ ለእናንተ እዚህ ቦታ ጥሩ ዕቃ ነው ባልበት ቦታ ሄደው ለእናንተ ያመጡላችኋል ማለት ነውና ባካችሁ ለሰው ሞራል አስቡ። እንዲሁም ደግሞ አቅማችሁ በሚችለው እዘዙ። ከአቅማችሁ በላይ አትዘዙ። ሳንቲማችሁን ኪሳችሁን አቃችሁ እዘዙ ነው የምለው። ምክንያቱም አንዳንድ ጊዜ የራሳችንን ስንከተል የሌላውን ሰው እንዳንጎዳ ማለት ነው። እሷ ግን ምንም አልመሰላትም። በአላህ አገኘዋለሁ ነው ያለችው። ያን ሁላ ዕቃ አይ እኔ እንደዚህ ይሄን አልፈልገውም ስትል ሙሉውን በቃሽ ብላ ነው የተወችላት ማለት ነው። እና እኔ ደግሞ ለምን እስከሚል ድረስ ሌላውም ሰው ለምን እንደዚህ ይሆናል እስከሚል ድረስ ማለት ነው። ስለዚህ እባካችሁ ዕቃ ስንገዛ በአቅማችን ልክ እንዘዝ። የሰው ልፋት የሰው ጉልበት አለ፣ ብዙ ነገሮች አሉ፣ ብዙ ውጣ ውረዶች ስላሉ ይህን ተገዛቢ በማድረግ በአቅማቸው ልክ ዘዙ። ያለ ኪሱ ሰው አይሰጥም አያዝም አይደል እንዴ? በኪሱ ልክ ነው የሚያዘውም የሚሰጠውም የሚኖረውም ማለት ነው። ስለዚህ በአቅማችሁ ልክ ዕቃ ስታዙ እዘዙ እላለሁኝ። ተጨማሪ ሌሎች ነገሮች ካሉ ኮሜንት ላይ አስቀምጡልኝ። ያው በዚህ እንግዲህ